የገንዘብ አጠቃቀም ፋይናንሻል ማኔጅመንት ልክ እንደ ማንኛውም የህይወት ክህሎት እውቀትን፣ ስነ ስርዓትንና ዘላቂያዊ ልምምድን የሚጠይቅ ጥበብ ነው። የገንዘብ ነፃነት ለማግኘትና የተረጋጋ ህይወትን ለመምራት የሚረዱ 10 ዋና ዋና የገንዘብ አጠቃቀም መርሆችን ሰፋ አድርገን እንመልከት። አንደኛ፣ ዝርዝር በጀት ማዘጋጀትና መከታተል። የገንዘብ አያያዝ መሰረቱ በጀት ነው። በጀት ማለት ገንዘብ የት መሄድ እንዳለበት አስቀድመህ የምታዝበት እቅድ ነው። በየወሩ የሚገባህን ገቢ እና ወጪዎችህን፣ ቤት ኪራይ፣ ምግብ፣ መጓጓዣ፣ መዝናኛ በዝርዝር መመዝገብ። ወጪ በሚገባ ስታውቅ አላስፈላጊ ለሆኑ ነገሮች የምታወጣውን ገንዘብ ለመቀነስና ለቁጠባ የሚሆን ክፍተት ለመፍጠር ቀላል ይሆንልሃል። ሁለተኛ፣ የድንገተኛ አደጋ ፈንድ ማቋቋም። ህይወት ባልተጠበቁ ክስተቶች የተሞላች ናት። ህመም፣ የቤት ወይም የመኪና ብልሽት ወይም ድንገተኛ የሥራ ማጣት ሊያጋጥምም ይችላል። ለእነዚህ አስገዳጅ ሁኔታዎች የሚሆን የድንገተኛ አደጋ ፈንድ ሊኖር ይገባል። አብዛኛውን ጊዜ ከ3 ወር እስከ 6 ወር የሚሆን መሰረታዊ የወራዊ ወጪን የሚሸፍን ገንዘብ ለይቶ በተጠባባቂ አካውንት ማስቀመጥ አስቸጋሪ ጊዜያት ሲመጡ ከዕዳና ከጭንቀት ይጠብቀዋል። ሶስተኛ፣ ከዕዳ ነፃ መሆንና አዳዲስ ዕዳዎችን ማስወገድ። ከፍተኛ ወለድ ያለባቸው ዕዳዎች ለምሳሌ የባንክ ብድር ወይም ከሰዎች የሚወሰዱ አላስፈላጊ ዕዳዎች የፋይናንስ እድገትን በከፍተኛ ሁኔታ ያደናቅፋሉ። ካለብህ ዕዳ በቶሎ ለመገላገል እቅድ አውጣ። በተጨማሪም አቅም የማይፈቅደውን የቅንጦት ህይወት ለመኖር ብለህ በፍጹም ወደ አዲስ ዕዳ ውስጥ አትግባ። በእጅ ያለውን ገንዘብ ብቻ ተጠቅመህ የመኖር ልምድ ማዳበር ወሳኝ ነው። አራተኛ፣ አስቀድሞ የመቆጠብ ልምድ። ብዙ ሰዎች ወጪ ካደረጉ በኋላ የተረፋቸውን ለመቆጠብ ያስባሉ። ነገር ግን አብዛኛውን ጊዜ ምንም የተረፈ ገንዘብ አይገኝም። ትክክለኛው መንገድ ገቢ እጅ ላይ ሲገባ መጀመሪያ የቁጠባ ድርሻህን ለምሳሌ ከገቢ 10% ወይም 20% ለይተህ ማስቀመጥ ነው። የቀረውን ገንዘብ ደግሞ ወራዊ ወጪን ለማብቃቃት ትጠቀምበታለህ። አምስተኛ፣ በፍላጎትና በመሰረታዊ ፍላጎት መካከል መለየት። የገንዘብ አጠቃቀም ስኬት የሚወሰነው በምርጫዎቻችን ላይ ነው። መሰረታዊ ፍላጎት የምንላቸው ለህልውናችን የግድ አስፈላጊ የሆኑትን እንደ ምግብ፣ መጠለያና ሕክምና ያሉትን ነው። ፍላጎት የምንላቸው ደግሞ ባይኖሩ መኖር የምንችላቸው እንደ አዲስ ስልኮች፣ ውድ ልብሶች፣ ውጪ መዝናናትን ያጠቃልላል። አንድን ነገር ከመግዛት በፊት ይህ ነገር በእርግጣውን ያስፈልገኛል ወይስ ዝም ብዬ ተመችቶኝ ነው ብለህ ራስን የመጠየቅ ልምድ ይኑርህ። ስድስተኛ፣ ኢንቨስት ማድረግና ገንዘብን እንዲሰራ ማድረግ። ገንዘብን በባንክ ቁጠባ አካውንት ብቻ ማስቀመጥ በዋጋ ንረት ምክንያት የመግዛት አቅሙ እንዲቀንስ ያደርገዋል። ስለዚህ ቁጠባን የተወሰነ ደረጃ ላይ ሲደርስ ወደ ተለያዩ ኢንቨስትመንት አማራጮች ለምሳሌ ንግድ፣ አክሲዮን፣ ሪል ስቴት ወይም መሬት ላይ ኢንቨስት ማድረግ ያስፈልጋል። ገንዘብን ዝም ብሎ ከመቀመጥ ይልቅ ተጨማሪ ገንዘብ የሚያስገኝበትን መንገድ መፍጠር የረጅም ጊዜ የፋይናንስ ነፃነትን ያረጋግጥልሃል። ሰባተኛ፣ የገቢ አማራጮችን ማስፋፋት። በአንድ የገቢ ምንጭ ለምሳሌ በደሞዝ ብቻ መተማመን ለፋይናንስ ቀውስ የመጋለጥ ዕድልን ይጨምራል። ከዋናው ስራ ጎን ለጎን ተጨማሪ ገቢ ሊያስገኙ የሚችሉ የትርፍ ሰዓት ስራዎችን መስራት፣ በትርፍ ጊዜ በክህሎት ተጠቅመህ የፍሪላንስ አገልግሎትን መስጠት ወይም ተጨማሪ ገቢ ሊያስገኙ የሚችሉ መንገዶችን መፈለግ የኢኮኖሚ አቅምህን ያጠናክረዋል። ስምንተኛ፣ የፋይናንስ ዕውቀትህን ማሳደግ። ስለ ገንዘብ ሕግጋት ማወቅ ትልቅ መሳሪያ ነው። ስለ ፋይናንስ አስተዳደር፣ ስለ ታክስ፣ ስለ ኢንቨስትመንት አይነቶችና ስለ ባንክ አሰራሮች የሚያስተምሩ መጽሐፍትን ማንበብ፣ ስልጠናዎችን መከታተልና ስኬታማ ሰዎችን ማማከር የገንዘብ እይታን ያሰፋዋል። ዕውቀት በጨመረ ቁጥር የምታደርጋቸው የገንዘብ ውሳኔዎች የተሰሉና ስህተት የሌለባቸው ይሆናሉ። ዘጠነኛ፣ የረጅም ጊዜ እቅድና ግብ ማውጣት። ያለ ግብ የሚደረግ ጉዞ መድረሻ የለውም። በሕይወትህ በገንዘብ ምን ማሳካት እንደምትፈልግ የረጅም የመካከለኛና የአጭር ጊዜ ግቦችን አስቀምጥ። ለምሳሌ በ1 ዓመት ውስጥ የተወሰነ ገንዘብ መቆጠብ፣ በአጭር ጊዜ በ5 ዓመት ውስጥ የራስን ንግድ መጀመር፣ መካከለኛ ጊዜ ወይም ለጡረታ ጊዜ የሚሆን ሀብት ማፍራት። ለረጅም ጊዜ ሊሆን ይችላል። እነዚህ ግቦች በየቀኑ ለምታደርገው ቁጠባና ጥረት ተነሳሽነት ይሆነዋል። አስረኛ፣ አርቆ ሐሳቢነትና የኑሮ ዘይቤን ከገቢ ጋር ማጣጣም። ብዙ ጊዜ ሰዎች ገቢያቸው ወይም ደሞዛቸው ሲጨምር ወዲያውኑ የኑሮ ዘይቤያቸውንና ወጪያቸውን ያሳድጋሉ። ገቢ ሲጨምር ወጪን ከመጨመር ይልቅ
ቁጠባና ኢንቨስትመንት ማሳደግ አለብህ። በትህትና መኖር፣ አላስፈላጊ ውድድር ውስጥ አለመግባትና ለነገው ማንነት ማሰብ ዘላቂ የሆነ ባለጸግነትን ያመጣል። እነዚህን 10 ነጥቦች በትዕግስትና በቁርጠኝነት በዕለት ተዕለት ሕይወት ውስጥ ስተገብራቸው የገንዘብ ጭንቀትን በማስወገድ አስተማማኝና የበለጸገ ሕይወት መገንባት ትችላለህ። በስተመጨረሻም ቪዲዮ ከተመቻችሁ ላይክ ማድረጉን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። መልካም ቀን።